ጤና ይስጥልኝ የሮሃ ቴክሾው ቤተሰቦች የሲ++ ቪዲዮ ቱቶሪያል ተከታታዮቻችን እንኳን ደህና መጣችሁ። ስድስተኛው የቪዲዮ ቱቶሪያል ላይ ደርሰናል። በዚህ ፕሮግራም የምናየው የመጀመሪያው ሞጁል ሁለተኛው ሞጁል ላይ የመጀመሪያው ክፍል ላይ ነው ያለነው። በቀጥታ C++ ፕሮግራሚንግ እንጀምራለን። ዛሬ የምናየው ስትራክቸር ኦፍ a C++ ፕሮግራም ይሆናል። A structure of a C++ program and C++ simple C++ program ሲጽፉ ምን ስትራክቸሮች መከተል መቻል አለባችሁ ነው የሚለው። ፕሮግራሚንግ የራሱ ላንጉዌጅ እንደመሆኑ መጠን የራሱ የሆነ አጻጻፍ ወይም ደግሞ ህግ ሰዋሰው አለው። ስለዚህ ያን ተከትለን መጻፍ መቻል አለብን። C++ ላይ ስንጽፍ የመጀመሪያው ላይን የሚመጣው ዳይሬክቲቭ ወይም ደግሞ ሂደር ፋይል የምንለው ላይን ነው። ይሄንም እንደዚህ አይነት ጽሁፍ ነው የምታዩት ማንኛውም ፕሮግራሚንግ ላንጉዌጅ ላይ ፕሮግራም ሲጽፉ ሶፍትዌር ክሬት ስታደርጉ እንደዚህ አይነት ቴክስት ጽሁፎች ናቸው የምታገኙት። የመጀመሪያውን ጽሁፍ ሲጽፉ ብዙ ጊዜ C++ ፕሮግራሞች ላይ እንደዚህ አይነት ላይን ታገኛላችሁ። ምን ይላል? #include ይልና ለዛንና ግሬተር ዛን ሳይን ውስጥ iostream ሚል ነገር አለ። ምንድነው የሚባለው? ይሄ include ሚለው #include ሚለው ዳይሬክቲቭ ይባላል ወይም ደግሞ ፕሪፕሮሰሰር ዳይሬክቲቭ ይባላል። iostream ሚለው ለዛንና ግሬተር ዛን መካከል ያለው iostream የሚባለው ደግሞ ፋይል ነው። ሂደር ፋይል ይባላል ወይም ደግሞ ኤክስተርናል ፋይል ነው ወይም ደግሞ C++ ላይብራሪ ፋይል ይባላል። ለኛ ምንጽፋቸው ፕሮግራሞች ላይ ለምንጠቀማቸው የተለያዩ ወርዶች የተለያዩ ኪወርዶች ዲፋይን የተደረጉበት ፕሪዲፋይንድ ላይብራሪ ፋይል ነው iostream የሚባለው። ከስሙ እንደምንረዳው iostream አብሪቬሽን ነው። I ማለት ኢንፑት ነው፣ O ማለት አውትፑት ነው። ኢንፑት አውትፑት ስትሪም ነው የሚለው ይህ ፋይል ብዙ ጊዜ ስለ ኢንፑት እና አውትፑት ዲፋይን የምናደርግባቸውን የኮድ ስትራክቸሮች ወይም የኮድ ብሎኮች ዲፋይን የምናደርግበት ላይብራሪ ፋይል ነው iostream ኢንፑት አውትፑት ስትሪም ማለት ነው። ሁል ጊዜም ይህን መጨመር አለብን የግድ በተለይ ኢንፑት እና አውትፑት የምናወራ ከሆነ ማለት ነው። ማንኛውም ፕሮግራም ደግሞ ስለ ኢንፑት እና ስለ አውትፑት የግድ ያወራል። ስለዚህ ይህ ፋይል ሁል ጊዜም ይህ ላይን ሁል ጊዜም አለ ማለት ነው። ብዙ ጊዜ ኮምፓይለር ይለያያል። አንዳንዴ iostream.h ነው የሚቀበሉት አንዳንድ ኮምፓይለሮች ደግሞ iostream ብቻ ይቀበላሉ። እኛ የምንሰራበት ኮምፓይለር ወይም ኮድ ብሎክ የሚባል ኤዲተር ነው የምንጠቀመው። ጄኒው ኮምፓይለር ነው የምንጠቀመው። እሱ ኮምፓይለር iostream ብቻ ይቀበላል። በዛ ዲፋይን የተደረገውን ይቀበላል ማለት ነው። የሚቀጥለው ላይን እነዚህ በአረንጓዴ የተጻፉት ይህን የጻፍንበት መንገድ ለምሳሌ እዚህ ጋር // አድርገን ዳይሬክቲቭ ወይም ደግሞ ሂደር ፋይል አለን። ይሄ // ኮሜንት ይባላል። ኮሜንት ማለት ማንኛውም ዲስክሪፕቲቭ የሆነ ኢንፎርሜሽን ኮምፒውተሩ ፕሮሰስ የማያደርገው ኮምፓይለሩ ፕሮሰስ የማያደርገው ለኛ ፐርፐዝ ብቻ ፕሮግራሙን ለማንበብ እንዲረዳን አንደርስታንድ እንድናደርግ የሚረዳን ዲስክሪፕሽን ወይም ኖት ወይም ደግሞ ኮሜንት ለመጨመር ስንፈልግ የምንጠቀመው ኮንስትራክሽን ነው። // አድርግና ዳይሬክቲቭ ኦር ሂደር ፋይል ሚል ኖት ነው የጨመርኩበት። ይሄ ዳይሬክቲቭ ኦር ሂደር ፋይል ሚለው የራሴ ጽሁፍ ነው። ኮምፒውተሩ ወይም ኮምፓይለሩ አንደርስታንድ ስለማያደርገው ወይም ኢግኖር ስለሚያደርገው ምንም አይነት ችግር አያመጣም። እነዚህ ኮሜንቶችም ተጨማሪ ኮሜንቶች አሉ። ለምሳሌ እኔ የጨመርኳቸው ናቸው። ለምሳሌ // እና my first C++ program ይላል። እንደገና ሁለተኛ አጻጻፍ ደግሞ // then my first C++ program አለና */ አለ። ይሄ ደግሞ መልቲፕል ላይን ኮሜንት ይባላል። መልቲ ላይን ኮሜንት ይባላል። መልቲ ላይን ኮሜንት የሚያገለግለው ኮሜንታቸው ዲስክሪፕሽናቸው ወይም ኖታቸው ከአንድ ላይን በላይ ከሄደባቸው ስትጀምሩ በዚህ ታስጀምሩትና ስትጨርሱ በዚህ ታስጨርሱታላችሁ ማለት ነው። // የሚያገለግለው ግን ለአንድ ላይን ብቻ ነው። ከዚህ እስከዚህ ያለውን ነገር በአንድ ኮሜንት ስር ማስቀመጥ የሚያስፈልገን መልቲ ላይን ኮሜንት ነው። በአልተርኔቲቭሊ ሲንግል ላይን ኮሜንት እናደርገው ከተባለ እዚህም ጋር // ያስፈልገኛል፣
እዚህም ጋር ያስፈልገኛል እዚህም ጋር ያስፈልገኛል ማለት ነው። ይሄን ለማሳጠር ግን መልቲላይን ኮሜንት በመጠቀም እዚህ ጋር እንደዚህ ብዬ ጀምራለሁ እዚህ ጋር ስጨርስ ደግሞ እንደዚህ ብዬ ጨርሳለሁ። ይሄ መልቲላይን ኮሜንት ይባላል። ሁለቱንም ኦልተርኔቲቭሊ መጠቀም ትችላላችሁ። የሚቀጥለው ሜን ፋንክሽን ነው። አንድ C++ ፕሮግራም ግዴታ ሊኖረው የሚችል ፋይል ላይን ነው። ሜን ፋንክሽን ይባላል። ወይም ደግሞ ይሄ ፋንክሽን በC++ ፋንክሽን የሚባል ኮንሴፕት አለ። በሌላ ፕሮግራም እናየዋለን። ከአሉት ፋንክሽኖች የተለያዩ አይነት ፋንክሽኖች አሉ። ኦሬዲ ዲፋይን የተደረጉ ፋንክሽኖች አሉ። እኛም የራሳችንን ዲፋይን አድርገን መጠቀም እንችላለን። ከነዚህ ውስጥ የማይቀረው ሜን ፋንክሽን ነው። ሜን ፋንክሽን ምንድነው የሚያደርገው? የፕሮግራማችን ኤክስኪዩሽን የሚጀምርበት ቦታ ነው። ኮምፓይለራችን የሰራነውን ኮድ የጻፍነውን ኮድ ላይን ባይ ላይን ማንበብ የሚጀምርበት ቦታ ነው ሜን ፋንክሽን ማለት። ሜን ፋንክሽን ምን ብሎ ይጀምራል? መጀመሪያ ምን አለው? ኢንት ሚላላ ፎር ኤግዛምፕል ኢንት ማለት ሪተርን ታይፕ ነው። it refers to integer ማለታችን ነው። ኢንቲጀር ለማለት ነው ኢንት የተቀመጠው። ሌሎችም ታይፖች አሉ። ፎር ኤግዛምፕል void የሚባል አለ፣ float የሚባል አለ፣ double የሚባል አለ። ምን ማለት እንደሆነ ያው በሂደት አንደርስታንድ እናደርጋቸዋለን። ሪተርን ታይፕ ይባላሉ። ሪተርን ታይፕ ማለት ይሄ ፋንክሽን ኤክስኪዩሽኑን ሲጨርስ ሪተርን የሚያደርገው ወይም አውትፑት የሚያደርገው ምን አይነት ዳታ ነው የሚለውን አንደርስታንድ ያደርጋል ወይም ደግሞ ዲተርሚን ያደርጋል ማለታችን ነው። ኢንት የሚለው አሁን ኢንቲጀር ይሄ ሜን ፋንክሽን የሚጨርሰው ወይም ደግሞ ፕሮግራሙን ኤክስኪዩሽኑን ፕሮሰስ አድርጎ ሲጨርስ መጨረሻ ላይ ሪተርን የሚያደርገው ኢንቲጀር ናምበር ነው ማለታችን ነው። የሚቀጥሉት በሜንና በሜን ፋንክሽን ውስጥ ኦፕኒንግ ከርሊ ብሬስ ይባላል። ይሄ ደግሞ ክሎዚንግ ከርሊ ብሬስ ይባላል። እነዚህ ብሬሶች የሜን ፋንክሽኑን ቦዲ በሜን ፋንክሽን ውስጥ የምንጽፋቸው ላይንስ ኦፍ ኮድ አቅፈው የሚይዙ ናቸው። ሶ እነዚህ አቅፈው የያዙት ላይንስ ኦፍ ኮድ የማን አካል ነው ማለት ነው? የሜን ፋንክሽን የዚህ ፋንክሽን አካል ሆኖ ይወሰዳል ማለት ነው። ስለዚህ ፕሮግራሙ ይሄን ኮምፓይለሩ ሜን ፋንክሽንን ኤክስኪዩት እንዲያደርግ ሲያዘዘው ምን ማለታችን ነው? ባንድ ኮማንድ ብቻ ኤክስኪዩት እንዲያደርግ ነው የሚያዘው። ይህን ሜን ፋንክሽኑን ብቻ እንደ አይደንቲፋየር በመጠቀም ሜን ፋንክሽን ላይ ግን ብዙ ላይንስ ኦፍ ኮድ እዚህ ጋር ሚሊየንስ ኦፍ ላይንስ ኦፍ ኮድ ልጽፉ ትችላላችሁ። ያን አንደርስታንድ የሚያደርገው እነዚህ ሁሉ ፕሮግራም ላይኖች የሜን ፋንክሽን ክፍሎች ናቸው ብለን መለየት የምንችለው በእነዚህ ኦፕኒንግ እና ክሎዚንግ ከርሊ ብሬሶች ነው ማለት ነው። ለምሳሌ እነዚህን ላይኖች መውሰድ እንችላለን። የመጀመሪያው ላይን ምን ይላል? cout hello world I am C++ program ይላል። ከዚያ return 0 ሚል ሌላ ስቴትመንት አለ። እነዚህ ስቴትመንትስ ይባላሉ። ስቴትመንት 1 ስቴትመንት 2 ሁለት ስቴትመንቶች እንዳሉ እዚህ ጋር ያሳየኛል። ስቴትመንት ባጭሩ የፕሮግራም ኮማንድ ነው። ለኦፕሬቲንግ ሲስተሙ ወይም ለሴንትራል ፕሮሰሲንግ ዩኒቱ ምን ኤክስኪዩት ማድረግ እንዳለበት የሚያዘዝ ላይንስ ኦፍ ኮድ ነው ኮማንድ የምንለው። ወይም ደግሞ የሆነ ኮምፒውቴሽናል ፕሮሰስ ሊሰራ የሚችል ላይንስ ኦፍ ኮድ ስቴትመንት እንለዋለን። ይህን ስቴትመንት ብናየው ለምሳሌ የተለያዩ ኮንስትራክሽኖች ያሉት cout ይላል። አውትፑት ሪፈር ለማድረግ ነው። cout አውትፑት ሪፈር የምናደርግበት ወይም አውትፑት ዴታ ፕሪንት አውት ስናደርግ ወይም ደግሞ ዲስፕሌይ ማድረግ ስንፈልግ ወደ ኮምፒውተር ስክሪናችን ላይ የምንጠቀመው ኮማንድ ነው። coutን የምንጠቀመው ከዳብል ሌስ ዛን ሳይን ጋር ነው። ይሄ ምን ይባላል? ኤክስትራክሽን ኦፕሬተር ይባላል። coutን መጠቀም የምችሉት ኤክስትራክሽን ኦፕሬተር ጋር ነው። coutን ለመጠቀም መጀመሪያ ቅድም እንዳልኳቸው ይህን ፋይል ኢንክሉድ ማድረግ አለብን። ከዚህ ፕሮግራም ጋር ይህን ፋይል ኢንክሉድ ማድረግ አለብን። ይሄ ላይን ኦፍ ኮድ ከሌለ cout የሚለውን ፕሮግራማችን አያውቀውም፣ አንደርስታንድ ያደርገውም። ሌላው በኮቴሽን ማርክ ውስጥ ኖርማል እንግሊዘኛ ስቴትመንት ያላቸው hello world I am C++ program ይላል። በኮቴሽን ማርክ ውስጥ ነው የሆነው። በኮቴሽን ማርክ ውስጥ የሆነበት ምክንያት ኖርማል ቴክስት ፋይል ከሆነ ሁልጊዜም ኖርማል ቴክስት ዳታ ከሆነ cout ስናደርግ በኮቴሽን ማርክ ውስጥ ማድረግ እንዳለብን ሩል ነው፣ ግዴታ ስለሆነ ነው። ስለዚህ በኮቴሽን ማርክ ውስጥ hello world I am C++ program ይላል። ይሄ አንድ ስቴትመንት ነው፣ በሜን ፋንክሽን ውስጥ ያለ ነው። ሜን ፋንክሽን ኮል ሲደረግ ወይም ደግሞ
CPU main functionን ኮል ሲያደርገው ኤክስኪዩት እንዲያደርግ ሲያዘው ይችን ላይን ሲያውት hello world I am C++ program ሚለውን ኤክስኪዩት ያደርጋል። ይህን ሲጨርስ ቀጥሎ ሪተርን ሚለውን ኤክስኪዩት ያደርጋል። ሪተርን 0 ምንድነው የሚሰራው? እዚህ ጋር ሜን ፋንክሽን ሪተርን ታይፑ ኢንት ነው ብለናል። ስለዚህ ሪተርን የሚያደርገው የፕሮግራም መጨረሻ ላይ ኢንቲጀር ዳታ ነው። ሶ ኢንቲጀር ሪተርን 0 ይላል። ሪተርን 0 ስፔሻል የሆነ ፋንክሽናሊቲ ያለው እዚህ ፕሮግራም ላይ ምንድነው የሚያደርገው? ፕሮግራሙ ኤግዚት እንዲያደርግ ያለምንም ሴፍሊ ኤግዚት እንዲያደርግ ሴፍሊ ችግር ሳይፈጠር የፕሮግራም ኤረር ሳይፈጠር ሴፍሊ ኤግዚት ማድረግ እንዲያስችለው የሚያደርገው ላይን ነው፣ ኮማንድ ነው ሪተርን 0። የዚህ ፕሮግራም ሲምፕል C++ ፕሮግራም ነው። አውትፑቱ ምን ይሆናል? ይሄን ራን ስታረጉት መልሱ አውትፑቱ ምን ይሆናል? one line of output ነው የምታገኙት which is በቀይ የተጻፈው ስክሪን ላይ hello world I am C++ program ሚል ዳታ ታገኛላችሁ። cout extraction operator quotation marks በውስጡ hello world I am C++ program በሌላ አነጋገር ባጭሩ እንግሊዘኛ ቋንቋ ስንናገር just print out a statement saying hello world I am C++ program or displaying information or display message saying hello world I am C++ program ማለታችን ነው። ኦኬ አንድ C++ ፕሮግራም እነዚህ አትሊስት እነዚህ አራት ኮምፖነንቶች ይኖሩታል። ሜን ኮምፖነንቶች ይኖሩታል። የመጀመሪያው ዶክመንቴሽን ሴክሽን ምንለው ነው። ዶክመንቴሽን ሴክሽን ምንለው የተለያዩ ዶክመንቴሽን ምንጽፍበት ኖት፣ ዲስክሪፕሽን፣ ኮሜንት ምንጽፍበት ሴክሽን ማለት ነው። ለምሳሌ ይሄን ያየነው እነዚህ በአረንጓዴ የተጻፉ ነገሮች ኮሜንቶች ናቸው ወይም ዶክመንቴሽኖች ናቸው። ዶክመንቴሽን ኮሜንት ለምን ያገለግላል ስካላችሁ ፕሮግራማችሁን ከጻፋችሁ በኋላ በሌላ ጊዜ ሪፈር ማድረግ ብትፈልጉ ፕሮግራማችሁን ዛሬ ጽፋችሁ ከአመት በኋላ ተመልሳችሁ ለማየት ብትፈልጉ ኮሜንት የሌለው ፕሮግራም ከሆነ አንደርስታንድ ለማድረግ በጣም ያስቸግራል። ስለዚህ ያንዳንዷ ላይን ኦፍ ኮድ ምን መስራት እንደምትችል ምን እንደምትሰራ ማሳየት የሆነ ፖርሽን ኦፍ ፕሮግራም ምን መስራት እንደፈለጋችሁ ማሳየት መቻል አለባችሁ። እንደዛ ካላደረጋችሁት ፕሮግራሙ አንደርስታንድ ለማድረግ ይከብዳል። ፕላስ ደግሞ ፕሮግራም የሚሰራው በሁለትና ከዚያ በላይ ሰዎች ነው። ስለዚህ እናንተ የጻፋችሁት ፕሮግራም ሌሎች እንዲያነቡት ማንበብ እንዲችሉ ይፈልጋል። አንደርስታንድ አድርገው ስራ እንዲሰሩ እንዲቀጥሉ እንዲያግዛችሁ ይፈልጋል። ስለዚህ ለዛ ሲባል ኮሜንት ሴክሽን ወይም ዶክመንቴሽን ሴክሽን ያስፈልጋቸዋል። እያንዳንዱ ፕሮግራም ላይ በተለይ ኮምፕሌክስ ናቸው ብላችሁ የምታስቧቸው ሰዎች አንደርስታንድ ያደርጓቸው ብላችሁ የምታስቧቸው ቦታዎች ላይ ኮሜንት ማድረግ መቻል ያስፈልጋል። ሁለተኛው ሊንኪንግ ሴክሽን ነው የሚለው። ሊንኪንግ ሴክሽን ምንድነው የሚያገለግለው? ኤክስተርናል ፋይሎችን ነሰሳሪ የሆኑ ኤክስተርናል ፋይሎችን አሁን እኛ የምንጽፈው ፕሮግራም ላይ መጨመር የሚያስችለን ኮምፖነንት ነው። ፎር ኤግዛምፕል እዚህ ጋር include iostream የሚባል ላይን ጨምረናል። ይሄ ሊንኪንግ ሴክሽን ነው። ዳይሬክቲቭ ጨምረናል። ላይብራሪ ፋይል ኤክስተርናል ላይብራሪ ፋይል ጨምረናል። ፎር ኤግዛምፕል ላይብራሪ ፋይልን የጨመርነው cout የምትለዋን ቃል መጠቀም እንዲያስችለን ነው ለአውትፑት እና ለኢንፑት ደግሞ cin የሚባል አለ። ለእንዴት እንደምንጠቀምበት እናያለን በሌላ ፕሮግራም። እዚህ ጋር አስፈላጊ ስላልሆነ ነው። ሌላው ዴፊኒሽን ኤንድ ዲክላሬሽን ሴክሽን ነው። የተለያዩ ፋንክሽኖችን ክላሶችን ቫሪያብሎችን ዲፋይን የምናደርግበት የፕሮግራም ሴክሽን ነው። ሌላው ሜን ፋንክሽን ነው። ሜን ፋንክሽን ቅድም እንዳየነው አይነት ዲክላሬሽን ማለት ነው። ኤንድ ሜን ያልነው every C++ program should have a main function. Documentation ያው includes comments. ኮሜንት በኮምፓይለር ኢግኖር ይደረጋሉ ወይም ኮምፓይለሩ ፕሮሰስ አያደርጋቸውም። ስለዚህ ምንም ኮምፓይለሩ ኢግኖር የሚያደርጋቸው ናቸው። ፐርፐዛቸው ፕሮግራሙን ለመረዳት የሚያስችሉ ዲስክሪፕሽኖች ናቸው ብለናል። ሁለተኛ ኮሜንቶች አሉ። የመጀመሪያው ሲንግል ላይን ኮሜንት የሚባለው እንደዚህ አይነት አጻጻፍ ነው። ሁለተኛው መልቲ ላይን ኮሜንት የሚባለው ነው። የኮሜንት ዲስክሪፕሽኑ ሁለትና ከዚያ በላይ ከሆነ በመልቲ ላይን ኮሜንት እንደዚህ እንደምታዩት መጻፍ እንችላለን። ሌላው linking section ያልነው ነው። link the necessary file and libraries to the current file and we use #include directive to link. ይህን ቃል just #include ብለን ነው ብዙ ነገሮችን እንጨምራለን ወደፊት። ብዙ ነገሮች ፕሮግራማችን ኮምፕሌክስ እየሆነ በሄደ ቁጥር የተለያዩ የምንጠቀማቸው ላይብራሪዎች አሉ። በሂደት እናውቃቸዋለን። ነገር ግን ሁሉንም ላይብራሪዎች ሊንክ ስናደርግ #include የሚባል ኮማንድ እንጠቀማለን።
for example like this #include እና less than and greater than በዚህ ውስጥ የፋይል ስሙን ወይም የላይብራሪ ስሙን እንጽፋለን for example አሁን የተጠቀምነው አይነት #include iostream ወይም ደግሞ እንደ ኤዲተራችሁ ይለያያል ወይም እንደ ኮምፓይለራችሁ ይለያያል #include iostream.h Definition and declaration section is where we define symbolic constants, classes, structures, and functions. Main function is a built-in C++ function where every execution of a program starts from. Only one main function is allowed, and every C++ program should have a main function. And all other programs are called from either directly or indirectly from main. Main function ሁሉንም የፕሮግራም ኮምፖነንቶች ዳይሬክትሊ ወይም ኢንዳይሬክትሊ አቅፎ የሚይዝ ነው ማንኛውም ስቴትመንት ምንለው ወይም ፕሮግራም ኮማንድ ምንለው በሙሉ የት ላይ ነው የሚሆነው በሜን ፈንክሽን ውስጥ መሆን መቻል አለበት ስለዚህ ዳይሬክትሊም ኢንዳይሬክትሊም አቅፎ የሚይዝ ወይም ደግሞ ኤክስኪዩት የሚደረግ ከኢንሳይድ ዘ ሜን ፈንክሽን ነው ማለት ነው ማንኛውም C++ ስቴትመንት ማንኛውም ፕሮግራም ኮምፖነንት ኮል የሚደረገው ወይም ኤክስኪዩት የሚደረገው inside from the main function ነው ማለት ነው main function ስንጽፍ ይሄን ይመስላል የመጀመሪያው int ሚለው return type ይባላል የተለያዩ return ታይፖችን እንጠቀማለን ግን ብዙ ጊዜ የምንጠቀምበት ይሄን ነው int እንላለን ሌሎችም አሉ for example void እንደዚህ all small letters ማለት ነው float floating point double እነዚህን ለነጠቀም እንችላለን ከዛ ኢንሳይድ int main function int main አለን parenthesis opening and close አድርገን እዚህ ጋር አርጊውመንት ላይኖር ይችላል በአብዛኛው አይኖርም ወይም አንጠቀምበትም ሌላ opening brace and closing brace አለ እዚህ ጋር opening brace and closing brace አለ እነዚህ opening እና closing brace ኮማንዶችን ወይም ስቴትመንቶችን አቅፈው የሚይዙ ናቸው ማለት ነው በውስጣቸው ስለዚህ የሚኖረው ምንድነው ስቴትመንት ነው የሚኖረው ኮማንድ ወይም ደግሞ ስቴትመንት ነው የሚኖረው ኦኬ አብራችሁን ስለቆያችሁ እናመሰግናለን በሚቀጥለው ቪዲዮአችን የመጀመሪያውን C++ ፕሮግራም ጽፈን ዲባግ አድርገን ኤክስኪዩት አድርገን እናያለን ኤክሰርሳይዝ ላቦራቶሪ ኤክሰርሳይዝ ነው በዛ ቪዲዮ እስከምንገናኝ እና መልካም ጊዜ ይሁንላችሁ አብራችሁን ስለቆያችሁ በድጋሚ እናመሰግናለን